የታገል ሰይፉ ስራዎች ዛሬም የታገል ሰይፉ ተወዳጅ ልቦለድ መጽሐፍ ከሆነው ከዝንቡላና ካሮት የተቀነጨበ ታሪክ ይዘንላችሁ ቀርበናል። በዛሬው ትረካችን ዝንቡላውን፣ ፍቅረኛውንና አጉል መካሪ ጓደኛውን ታገኛላችሁ። አንዳንዴ እርጅና በጣም እንደምትፈራ ታጫውተኛለች። ፊቷ ተጨማዶ ከማየቷ በፊት ሞቷን እንደምትመርጥም ትነግረኛለች። እኔም ከባድ መኪና በላይዋ ላይ ቢሄድ እንኳ የፊቷ ቅርጽና ውበት የሚለወጥ እንደማይመስለኝ አወራላታለሁ። ድፍረቱን አጥቼ እንጂ ልነግራት የፈለግኩት እንኳ የኔ ፍቅር እንደማይለወጥ ነበር። አንድ ቀን ምን አይነት ወንድ ትወጃለሽ ስል ጠየቅኳት። ሳቅ አለችና ግልጽ፣ እውነተኛ፣ ታማኝና ልቡ ንጹሕ የሆነ ወንድ ደስ ይለኛል አለችኝ። ይህንን መልሷን ለዮናስ ስነግረው ስምህን መጥራት ነው የቀራት ብሎ አደፋፈረኝ። ድፍረቱ ግን ጨዋታዬን ሁሉ አጠፋው። ዝምተኛ ሆንኩ። አንድ ቀን የቀረበልኝ ቡና እስኪቀዘቅዝ ድረስ ዝም አልኩ። ብርተ ሰላምም አይኔን በዝምታ ስትመለከት ከቆየች በኋላ ለምንድነው ዝም የምትለኝ አለችኝ። ምን ልበል አልኳት። በቃ አብረን ስንሆን ምንም የምትናገረው ነገር የለም? ዝም የምናገረው ነገር አጥቼ አይደለም። ነገር ግን ምን እንደምናገር ከማወቅሽ በፊት ምንሽ እንደሆንኩ ማወቅ ፈልጋለሁ። ለጥቂት ሰኮንዶች ትክ ብላ አይኔን ስታይ ከቆየች በኋላ በለሆሳስ እወድሃለሁ አለችኝ። ያቺ ቃል ሕይወቴን ለዘላለሙ የቀየረች ቃል ነበረች። እኔ የምናገረው ቃል ጠፍቶኝ ፈዝዤ እመለከታታለሁ። ብርተ ሰላም መናገሯን ቀጠለች። አንተን ላለማፍቀር ብዙ ጥረት አድርጌያለሁ። ፍቅር ሲሰማኝ ከዚህ በፊት ስለማውቃቸው ብዙ ወንዶች ማሰብ እጀምራለሁ። እነኛን ወንዶች አንድ በአንድ በዓይነ ሕሊና ይደረድራቸዋለሁ። ስልካቸውን አውጥቼ ልደውልላቸው አስባለሁ። እንኳን በሐሳቤ በእንብርክኬ ብከተላቸው እንኳ ጉልበቴን ያመኝ እንደሆነ እንጂ ፍቅራቸው አይሰማኝም። ያኔ ስቅስቅ ብዬ አለቅሳለሁ። ለምን? በቃ ፍቅር ይዞኛል ብዬ ነዋ። ነፍሴ መረጋጋት ስትጀምር ከዚህ በፊት ከምታውቂያቸው ወንዶች እኔ በምን በልጬ ነው እንዲህ የሆንሽልኝ ስል ጠየቅኳት። እስካሁን የማውቃቸው ወንዶች በሙሉ አንድ አይነቶች ሆኑብኝ። ሁሉም ውሸታም፣ ጉረኛና አስመሳይ ሆነው አገኘኋቸው። አንተ ትለያለህ። ንጹሕ፣ ሐቀኛ፣ ግልጽና እውነተኛ ነህ። ፍቅር የምትራብ ሴት ከዚህ የበለጠ ምን ትፈልጋለች አለችኝ። እኔ ታዲያ ሐቀኛ እንጂ ስኬታማ አይደለሁም። እውነቴ አሸንፎ አታውቅም አልኳት በቅሬታ። ዋናው ለቆምክለት እውነት መታመን ነው። አባቴ ላመነበት እውነት ሲል ምቾቱን ጥሎ በረሃ ገባ። ላመነበት እውነት ሲል ተንከራቶ ሞተ። ስለዚህ ጀግና ወዳለሁ። አንተ ለእኔ ጀግናዬ ነህ። እኔ እንደ አባትሽ መቼ በረሃ ገባው? ለሐቀኛ ሰው ይቺ ከተማ ራሷ በረሃ ነች። እዚህ ከተማ ውስጥ ለእውነት ስትኖር አጠገብህ የሚቆም ሰው የለም። ብቻህን በምድረ በዳ እንደምትኖር ቁጠረው አለችኝ። አስተያየቷ ከጠበቅኩት በላይ ጥልቅና ድንቅ ሆነብኝ። አንተስ አለችኝ። እኔም በጣም ወድሻለሁ። ከመቼ ጀምሮ? ቤቴ መተሽ በደም የጨቀዩ ልብሶቼን ካጠብሽልኝ ቀን ጀምሮ። ትንሽ አልዘገየህም አለችኝ። እውነቷን ነው። ሆን ብዬ ላለማጤን እየሞከርኩ እንጂ ነገርየው ከጀማመረኝ ቆየት ብሏል። ታክሲ ለመጠበቅ መንገድ ዳር ስትቆም ዙሪያዋን ሰልፍ ይዘው የቆሙት እግረኞች አጃቢዎቿ ይመስሉኛል። በአስፓልቱ ላይ ውር ውር የሚሉት መኪኖች ደግሞ ለእርሷ የብረት ሰላምታ እያቀረቡ የሚያልፉ የክብር ዘቦቿ እንደሆኑ አስባለሁ።
እርሷም ከዳር ቆማ የሰራዊቷን ሰልፍ የምታይ ንግሥት እንጂ የትራንስፖርት ችግር ገጥሟት ዳር የቆመች እግረኛ አትመስልም። እርሷን ካፈቀርኩ ወዲህ በዚህ ከተማ ክፋት የሚባል ነገር ያለ አልመስልህ አለኝ። ድሮ የማልወደውን የከተማውን ነገር ሁሉ ወደድኩት። ገጠሬንም አልረሳሁም። እንዲያውም አስታውሼው የማላውቀው የወላጆቼ ፍቅርም ከፊቴ ድቅን ይልብኝ ጀመር። አባቴ ታታሪ ገበሬ ነበር። ወፍ ሳይንጫጫ ከጎጆ ይወጣል። አመሻሽ ላይ በሬዎቹን እየነዳ ይመለሳል። ሲገባ ድምፁ አይሰማም። እናቴም ዝምተኛ ነች። እኔና ሟቹ ወንድሜ ጭቃ የለበሰ እግሮቹን ለማጠብ ብንሻማም ሁልጊዜ እኛን ከልክላ የምታጥበው እናቴ ነበረች። በጣም ይዋደዳሉ። ማታ ማታ ለራት የሚሆን ባቄላ ለመቀቀል በተያዘ እሳት በዝምታ ይተያያሉ። የሰዓቱ ብርሃን ጎስቋላ ፈገግታቸውን ሲያንቦገቡገው እንደ ሕልም ትዝ ይለኛል። አሁን ዮናስ በእርግጠኝነት የጠረጠረውን ፍቅራችንን በይፋ አምኛለሁ። ዮናስም ለአንድ አፍቃሪ ያስፈልጋል የሚለውን ምክር እየወረወረልኝ ነው። ከንቱና ፍሬ አልባ ምክር ስለሆነ አልቀበለውም እንጂ። አንድ ቀን ዝንቡላው አለኝ። አቤት ስለው እስከ ዛሬ ጠይቃለሁ እያልኩ የረሳሁት ነገር አሁን ትዝ አይለኝም መሰለ። ምን ትዝ አለ? ለመሆኑ ግንፍሉ እንደ ደበደበህ ለብርተ ሰላም ነግረሃታል? አዎን። ምን አልካት? ወለል ለወለል እያንደባለለ እሬቻዬን አበላኝ አልኳት። አፈር ብላ። ምን ነው? ወንድ ልጅ ሽንፈቱን አያወራም። ለማንኛውም ያለፈው አልፏል። ለወደፊቱ ግን እንደሱ አታድርግ። እሺ፣ ለወደፊቱ እንዴት ላድርግ? ለምሳሌ ደብድቦህ ደም በደም አደረገህ እንበል። ከዚያም ግንፍሉ ካንተ ቀድሞ እየተጣደፈ ከጋሹ ባሌ ቢሮ ወጣ። አንተም ተከትለህ ውጣ። የግንፍሉን መራቅ ካረጋገጥክ በኋላም የታባቱ ሄደ እያልክ ቢሮውን ቀውጢ አድርገው። ብርተ ሰላም ምን ሆንክ ስትልህ በቴስታ ስለው አፍንጫዬ ደማ፣ በቦክስ ሳጣድፈው ፈርጥጦ ወጣ፣ አመለጠኝ ነው የሚባለው አለኝ። ይሄ ሁሉ ቅጥፈት ለምን አስፈለገ? ለክብር። የወንድ ልጅ ክብሩ ቅጥፈቱ ነው አለኝ። ይሄ ሊገባኝ አይችልም፣ ተወኝ። ዮናስ ግን ሊተወኝ ፈቃደኛ አልሆነም። ምን ነካ ዝንቡ? እኔ የምመክርህ እኮ የሚበጅህን ነው። በዚህ ጉዳይ ብዙ መጽሐፍት አንብቤያለሁ። አንዲት ሴት ሁሌ እንድትፈልግ ከፈለግ ክብርህን የሚያጎድሉ እውነቶችን በውሸት ሞልቶ የመበጥረቅ ተሰጥኦ ሊኖርህ ይገባል። የውሸት ማንነቴን ፈልጋ የምትመጣ ሴት ካለች መጀመሪያውኑ ውሸቴን እንጂ እኔን አትወደኝም ማለት ነው። ስለዚህ አላደርገውም አልኩት። ይህ እኮ የምትወዳትን ሴት ከእጅ እንዳትወጣ የማድረጊያ ዘዴ ነው። በውሸት አንተ ውሸት ይገርመሃል። ብዙ ሐቀኛ ወንዶች በድንገት ሙስና ውስጥ የሚገቡት ሲያገቡ ነው። ያንን ማባሪያ የሌለውን የሚስታቸውን ፍላጎት ለማሟላት ሲሉ ሲጠየፉት ለኖሩት ሙስና እጅ ይሰጣሉ። አንተም ከምትወዳት ሴት ፍላጎትና መለኪያ ጋር ራስህን ለማስተካከል ካልሞከርክ ታጣታለህ። የግድ ከእውነተኛው ስሜትህና ፍላጎትህ እየራክ ከማትፈልገው ነገር ውስጥ ለመግባት ዝግጁ መሆን አለብህ። በበኩሌ ራሴን አጥቼ የማገኛትን ሴት ሚስት ብዬ ለመጥራት ይቸገራለሁ። ሚስትም በላት ሚስቴክም በላት እውነታው የሚነግርህ በሴቶች ፊት ሞገስ ለማግኘት ውሸት አስፈላጊ ነው የሚለው መርህ እውነት መሆኑን ነው አለኝ። አንተ በሚስት ፊት ትዋሻለህ? በሚስቴ ፊት ብቻ ሳይሆን በሴቶች ሁሉ ፊት እዋሻለሁ፣ እበጠረቃለሁ። አንድ ቀን ቢያውቁብህስ? አይ ዝንቡላው፣ ሴቶች ወንዶች ሲያወሩ ለጉራ ሲሉ እንደሚዋሹ ጠንቅቀው ያውቃሉ። ነገር ግን ወንድነታቸውን ከሚያሳንስ እውነት ይልቅ ሞገሳቸውን ከፍ በሚያደርገው የወንዶች ቅጥፈት ይበልጥ ይደሰታሉ አለኝ። በሌላ ቀን ደግሞ ዝንቡ፣ ጥሩ ነገር አይቻለሁ። በጣም የወደደች ይመስላል። ነገር ግን ቀለበት እንሰር ካለች እምቢ በላት አለኝ። እምቢ? ለምን?
ቢያንስ እሺ እንቆይ ብለህ እምቢታህን ማለባበስም ትችላለህ እኮ። ለምን? አየ ዝንቡ፣ ሴቶች ሲጠሉ ቀለበት መንገድ መሃል መኪናቸውን አቁመው ውረድልኝ ይሉሃል። ሲወዱህም አጣድፈው ቀለበት ያጠልቁልሃል። ቀለበት የሴቶች አደገኛ ወጥመድና መንገድ ነው። እንደ ቀለበት መንገዱ ወደምትፈልገው ቦታ ፈጥኖ አያደርስም። እንዲያውም ከመንገድ የሚያስቀርህ አደገኛ ወጥመድ ነው። ያንተ ጣት ላይ ግን ቀለበት አያለው። ልክ ነህ። ይህንን ቀለበት ጣቴ ላይ ያጠለቀችልኝ ባለቤቴ ነች። ዘመድ ወዳጆች ይሰብሰቡልኝ አለች። አንድ ሆቴል ውስጥ አገር ሙሉ ሰው ሰበሰብኩላት። በሬ ይታረድልኝ፣ ጠጅ ይጣልልኝ አለችኝ። በሬውን አረድኩላት፣ ጠጁም ተጣለላት። ከዚያም እኔን ይዛ ከፍ ወዳለው መድረክ ወጣች። ይህንን ቀለበት ለተጠራው ድምተኛ ከፍ አድርጋ ካሳየች በኋላ ጣቴ ላይ ያጠለቀችው። በወቅቱ ለሕዝቡ ሁሉ ያሳየችው አንድ ጣቴ ላይ ቀለበት ማድረጓን ነው። አብረን መኖር ከጀመርን በኋላ ግን አንድ ጣቴን ብቻ ሳይሆን ሁለመናዬን ቀለበቷ ውስጥ እንደጨመረችው አወቅኩ። ይኸውልህ ያኔ ነው በሬ ተብዬ የታረድኩትም ጠጅ ተብዬ የተጣልኩትም እኔ መሆኔን ያወቅኩት ያኔ ነው። እንግዲህ እወቅበት፣ ጎበዝ ከውድቀቱ ይማራል፣ የጎበዝ አለቃ ደግሞ ከሌሎች ውድቀት አለኝ ዮናስ። ከዝንቡላና ካሮት የተቀነጨበ ሌላ ታሪክ በሚቀጥለው ፕሮግራማችን ይዘንላችሁ እንቀርባለን። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የታገል ሰይፉ ስራዎች በታገል ሰይፉ ኦፊሻል ዩቲዩብ